ንጉስ ካይ ሃቨርት ግን ተነስቶበታል። ጀሞ የምሬን ነው የምላችሁ ተነስቶበታል። ማን ነው የሚያስቆመኝ እያለ ነው። ዛሬ ጀርመን 7-1 በሆነ ውጤት በዓለም ዋንጫ የመጀመሪያ ጨዋታ ላይ ማለት ነው ስታሸንፍ 2 ጎሉን ያስቆጠረው ማን ቢሆን ጥሩ ነው? ኪንግ ካይ ሃቨርት ማንዬ በቃ በአግባቡ ማለት ነው። በተለይ መጨረሻ ላይ ደግሞ ያገባት ጎል ማለት ነው እንዴት አባቱ በቃ ቺፕ አድርጎ ምናምን ያስቆጠረው ማን ተነስቶበታል። ልጅ በሻምፒዮንስ ሊግ ፍጻሜ ያንን ጎል ሲያገባ እኮ ደንግጠናል። አንተ እንደዚህ አይነት ራሱን ባላንስ አድርጎ ጠብቆ ምናምን ወስዶ ሲያስቆጥር ዋው ብለናል። አሁን ደግሞ እዚህ መድረክ ላይ ትልቅ ታሪክ ሊሰራ ይችላል። በነገራችን ላይ ካይ ሃቨርት ሰውየው ደግሞ ይሄ ልጅ በጣም ነው የሚወደው። ለአርቴታ ብቻ እንዳይመስል ታክቲካሊ እጅግ ዲሲፕሊን የሆነ ተጫዋች ስለሆነ ማለት ነው በጣም የብዙ አሰልጣኞች ተመራጭ ተጫዋች ነውና ኪንግ ካይ ሃቨርት ማለት ነው ዛሬ 2 ጎል አስቆጥሯል። ለማንኛውም የዓለም ዋንጫ ጨዋታዎች እንደቀጠሉ ይገኛሉ። ዛሬ ጀርመን 7-1 በሆነ ውጤት በማሸነፍ እንግዲህ ረምረማታለች። ስማቸው ምን ለለሚኩራ የሚቀርብ አይነት ስም ያላቸው ካራክሙ ምናምን ነገር ስማቸው 7-1 ግን ተሸንፈዋል። 1 ጎል አግብተው ታሪክም ሰርቷል ጀመው። ለማንኛውም ኪንግ ካይ ሃቨርት ጎል ማስቆጠሩን ከመጀመሪያ ጨዋታ ጀምሮታል ማለት ነው። ጀምአው አይመቻችሁ። በስማ ሰዎች 7-1 ጀርመን እንግዲህ ታሪክ ደግማለች። ብራዚልን 2014 7-1 ስታሸንፍ ትዝ ይላችኋል። ዛሬም ኩራሳው የተባለ ቡድንን እዛ ወስዳ ክርስ ግን ስቲል እነዚህ ደደቦች ስለሆነ እንጂ ክፍትነች የትም አትደርስም። ዘንድሮ ከፖርቹጋል ውጪ የሚበላ የለም። ሃቨርትስም ትናንሽም ጨዋታዎች እየጠበቀ ሸዋፕ ማድረጉን ቀጥሏል። ቀሌ ነው ያው ጎል አግቢ እንዳልሆነ ይታወቃል። ግን እንደውም የቢግ ሞመንት ተጫዋች ነው ሃቨርትስ። ቻምፒየንስ ሊግ ፋይናል ላይ አይተኗል። ያኔ ከሲቲ ከኛ ጋር አይተኗል። ሙሲያላ ደግሞ ምን አይነት ባለጌ ሰው ነው! እንዴት ነው እንደዛ ሾል ለነገሩ የተከላካይ ድክመት ነው እንጂ ግን እንደዚህ አይነት አጋጣሚዎችን እየጠበቁ ራሳቸውን ያሳዩ እንጂ። ይልቅ አሁን ጀርመን ከጃፓን 5 ሰዓት ላይ የሚጀምር ጨዋታ አለ። ማን ነው ኔዘርላንድ ከጃፓን። እሱ የሚገርም ጨዋታ እንደሚሆን አልጠራጠርም። ከሱ በኋላ እንገናኝ። ሃቨርትስ 6 ከሆነ በኋላ ቅር አለኝ። አንተ እኔ ለምን 7 እንዳገቡ ለምን እንደፈለኩ አልገባኝም። ያቺ ነገር ትሆን የ7-1 አይዛኔ ጀርመን ወይስ ምንድነው? ኤቶ ቲም አይደለም ሌላ ነገር ነው። እኔ እንዴት ራሱ ወርልድ ካፕ ላይ እንደገባ አልገባኝም። በምንድን ነው የገቡት? አንተ እነ ኪሚች 2 አሲስት ቨርት አሲስት ሌላ 1 አሲስት እነ ሙሲያላ አተ እግዚአብሔር ሁሉም ደምቀው ነው በቃ ፋብሎ ሊጮቱት። ቲም አይደለም ነው እንጂ በስማ ሃቨርትስ ግን ይመች የምሬም 7 ሲያረጉት ነው ደስ ያለኝ። ግን ለምንድን አላውቅም። ግን ያው እኔ እውነቱን ሳወራ ጀርመን ይሄን ያህል ቦታ ደርሳለች ብዬ ማልጠብቃት ቲም ናት እስቲል አሁንም ድረስ ማለት ነው። ለምን ከድና ቲም ጋር ማየት ፈልጋለሁ ቲሙን። ጀርመን 7 ኩራሳኦ 1 እስከዛሬ ጂኦግራፊ ላይ ጎበዝ እንደሆንኩ ነበር የማስበው ሀቢቢ። ግን ለመጀመሪያ ጊዜ ነው ዛሬ ኩራሳኦ የሚባል ሀገር መኖሪያ ሆንኩት ማለት ነው። እና ደግሞ 150 ሺህ ህዝብ ነው ለራሱ ያላቸው ማለት ነው። ኢማጂን እኛ 120 ሚሊዮን ጎረምሳ ይዘን አፍሪካ ዋንጫ እንኳን መሳተፍ አቅቶናልና ጀርመኖች የእንግዲህ ብራዚል ላይ የሰሩትን ታሪክ በድጋሚ ሰርተውታል። 7-1 ከሃቨርትስ 2 ግብ ማስቆጠር ችሏል። የፕሪሚየር ሊግ ቻምፒዮኑ ከሃቨርትስ 2 ጎል አስቆጥሯል። እኛም የምንፈልገው እሱ ነው ሀቢቢና ጥሩ ነው። ጀርመኖች ናታኒኤል ብራውን አያችሁት እንግዲህ ወደ ባየር ሙኒክ እና ባርሰናል የሚፈልገው ልጅ ጎበዝ መሆኑን አይተናል። የመሃል ሜዳ ተጫዋቻቸውም በማድሪድ የሚፈልገውም ሴንትራል ባካቸውም ልጅ በጣም ጎበዝ ነው። ሳኔ ግን ጨርሰሃል። ምን እያረክ ነው ሀቢቢ? ለምን ነው ሰው የምትረብሸውና? ብቻ ደህና ነው። ስፔሻሊ ለመጀመሪያ ጊዜ ወደ ዓለም ዋንጫ ለመጣችሁ ኩራሳው አሪፍ ነው። ብዙ ጎል ባይቆጠርባት ማለት ነው። አረ ጀርመን የጀርመኖች ግፍ እቺን ምስኪን ሀገር ለመጀመሪያ ጊዜ ዓለም ዋንጫ ተሳተፈችው 7-1 ኮርኩሞ ላኳት ለመጀመሪያ ጊዜ። በቃ አይመለሱም ከዚህ በኋላ አይመለሱም። አረ ጀርመን እኔ የምላችሁ ስለ ጀርመን ምን ታስባላችሁ? አሁን እኛ ሁላችንም እንገምት ብንባል ምንገምተው ስፔን፣ ፈረንሳይ፣ እንግሊዝ፣ ኔዘርላንድ ነው የምንለው። ስለ ጀርመን ምን ታስባላችሁ? አሪፍ ቲም አላቸው። እንደ ድሮ ባይሆንም እንደ 2014 ባይሆንም አሪፍ ቲም አላቸው አይደል? የሚገርም ውጤት ነው። ያው ትንሽ ሀገር ብትሆንም ያው ኤክስፒሪየንስ ባይኖራቸው 7-1 ዓለም ዋንጫ ላይ ጀርመን የለመደችው ብራዚልንም ከዚህ በፊት ቀጥቅጣለች። ነገር ግን እነዚህ 150 ሺህ ህዝብ ያላቸው የአንድ ሰፈር ሰዎችን ወስደው 7-1 ዋው ጀርመን። ለኔ ጀርመን ሜቢ እስከ ሴሚ ፋይናል ትገባለች ብዬ አስባለሁ። የሚገርም ኩራሳኦ በመጀመሪያ የዓለም ዋንጫ ተሳትፎ ያራዳ ልጆች ከግማሽ ደርዘን ጎል በላይ ጀርመን እነዚህ ሲጀምር ይኸውልህ ጀርመን ነክ የሆኑ ከክለቡ ባየር ሙኒክ ጀምሮ
ሰውን እንዲቅሌት ውስጥ መክተት ሙዳቸው ስታይላቸው ነው። እኔ ላጫውት ከዚህ በፊት ደመቀ ምን አለኝ አራዳ ልጅ ከጀርመኖች ጋር ስትጮት ከጻን ልጅ ጋር መጮት ይወጋል በእንጨት የሚለው አባባል በእነሱ ነው የተገነባው ብሎ ነበር። አንተ ድርራይ የማታሳዩም እንደ አራዳ ልጆች ማለት ነው። እንደ ጉድ ነው እረስታችሁናል። በጣም ከግምት በታች ነን አለ ጀርመን ያራዳ ልጅ። ከግምት እጅግ በጣም ዝቅ ያልንበት ደረጃ ላይ ነው የምንገኘው። ያንን ደግሞ በዘንድሮ ዓለም ዋንጫ የምናሳያችሁ ይሆናል ነው ዛቸው። እንዴ 7 ጎል ነውር አይደለም እንዴ? 7 ጎል ነውር አይደለም ያራዳ ልጅ። ለዛውም ገና ለገና 1 ጎል ብርቃቸው እኮ ኦፍሳይድ የሆነ ኳስ አግብተው እንኳን እንዴት ሲቦርቁ እንደነበር ደጋፊዎቹ ነውር አይደለም እንዴ? አንተ ትርጭ ፖርቹጋል በሉ ስፔን በሉ ፈረንሳይ በሉ እኔ ግን እንደ 2014 ሁሉ ዋንጫውን ላነሳ ነው የመጣሁት እያለች ነው ጀርመን። 7-1 አሸንፋለች። ምልክቱም ያ ነው። ብራዚል እንዴት እንዳረኳት ታስታውሳላችሁ ብላለች። ያው ኩርሳዋ ትንሽ ሀገር ናት። ለመጀመሪያ ጊዜ ነው ዓለም ዋንጫ እየተሳተፈች ያለችው። 160,000 የማይሆኑ ህዝብ ቁጥር ነው ያላት ብያችሁ ነበረ በዛኛው ቪዲዮ። ግን ኮፒ ሊንክ እያደረጋችሁ ስላልሆነ ቪዲዮ እየታየ አይደለም። ፕሊዝ ኮፒ ሊንክ አድርጉ ምናምን ነገር። እኔ ማለት ነው ብዙ አልጠበቅኳትም ጀርመንን በዚህኛው ዓለም ዋንጫ፣ ግን ብዙ ልትገሰግስ ትችላለች። ጥሩ አቅም ያላቸው ተጫዋቾች ነው ያሏት። ከላካዋም ፒስ ነው፣ መሃሏም ፒስ ነው፣ ያጥቂ ክፍሏም ፒስ የሆነ ቡድን ነው ያላትና ጠብቃችኋታል ወይ? ግምታችሁ ውስጥ ነበረች ወይ? ብዙ ሰው ፖርቹጋል ኦኬ፣ ስፔን፣ ፈረንሳይ ምናልባት እንግሊዝ ነው ያለው እንጂ ማለት ነው። አርጀንቲና ምናምን ብራዚል በፍጹም አትሆንም። ጀርመንን ያለ ግን አልሰማውም እስካሁን ድረስ። ጀርመን ብላችኋል ወይ? እና ይሄኛው ጨዋታ ግምታችሁ ውስጥ እንድታካቷት አድርጓችኋለሁ። ኮሜንት አድርጉ፣ ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይመቻችሁ። እኔ እንደዚህ አይነት ሀገራት እንዴት ለዓለም ዋንጫ እንደሚሳተፉ ነው ግራ የሚገባኝ። አቻ ሲሆኑ ደስ ብሎኝ ነበር። ጀርመንን አልወዳትም እንደዚሁ ማለት ነውና 7-1 ነው ያለቀው። መቼም አይመዘገብ ከዚህ በላይ ጎል የሚቆጠር አይመስለኝም። ወይ ደግሞ ራሷ ላይ ነው እንደዚህ አይነት ጎል የሚቆጠረውና እንዴት እንደሚያልፉ አላውቅም። ጣሊያን አላለፈችም እኮ እንዴ 7 ጎል ለጀርመን ብቻ ነው እንዴ የተፈቀደው? 1 እኩል ሲያደርጉ እኮ እኔ ነፍስ ያላቸው መስሎኝ ነበር። እዩዋቸው ምን አይነት ሴሌብሬሽን ያደረጉት 1 እኩል ሲሆኑ ማለት ነው። ገና እረፍት ላይ ተረጋጉ 3-1 አደረጓቸው። ካይ 2 ጎሎችን ማስቆጠር ችሏል። ጀርመን 7 ጎል ነው ያስቆጠረችው። እስካሁን ከተጫወቱ ጨዋታዎች ውስጥ ከሁሉም ቡድኖች ከፍተኛውን ጎል ያስቆጠረችው ጀርመን ሆናለች። 8 ጎሎችን ያየ ነው በዚህኛው ጨዋታ። ለሌሎች ትንሽ ቡድኖች መማሪያ ይሆናል። ትላንትና ስኮትላንድ 1-0 ነው ያሸነፈቻት። የዓለም ዋንጫው ይቀጥላል። ከ5 ሰዓት ሲል ሆላንድና ጃፓን የሚጫወቱ ይሆናል። ሌሊት ላይ ደግሞ አይቮሪ ኮስት ከኢኳዶር የሚጫወቱ ይሆናል። ጠዋት ደግሞ ስዊድን ከቱኒዚያ። ለአዳዲስና ፈጣን መረጃዎች ፕላስ ምልክቷን መንካት እንዳትረሱ። ይመቻችሁ። አይቻልም እንዲህ አይነት ነገር የማንን ትውስታ ለመቀስቀስ ነው? ሲጀመር እንዲህ አይነት ኃጢአት ኩራሳው አታሳዝንም? አሁን 7-1 ኤንዌይስ ማንን አስታወሳችሁ? ብራዚል። በሚያሳዝን መልኩ ብራዚልን ነው የሚያስታውሰው የዛሬው የጀርመን ድል። ምክንያቱም ያም ጨዋታ 7-1 ነበር የተጠናቀቀው፣ የዛሬውም 7-1። ነገር ግን ልዩነቱ ኩራሳው 1 ማግባቷ ቢያንስ በዓለም ዋንጫው ላይ ታሪክ ጽፋ እንድታልፍ የመጀመሪያ የዓለም ዋንጫ ጎሏን እንድታገባ ሲያደርጋት፣ ብራዚል ግን በታሪኳ አስከፊውን የዓለም ዋንጫ ሽንፈት ነበር ያስተናገደችው። በመሃላቸው እንዲህ የሆነ ልዩነት አለ። ኤንዌይስ እኔ ካይ ሃቨርዝ ምንድነው? ቆይ ቶርናመንት ሲመጣ አውሬ ጭራቆ ነው የሚነሳበት። ቢግ ጌሞች ላይ የዓለም ዋንጫ ላይ የአውሮፓ ሻምፒየንስ ሊግ ላይ መድመቅ ይወዳል ካይ ሃቨርዝ ሲጀመር። ኤንዌይስ ጀማል ሙሲያላ አስቆጥሯል፣ ሽሎተርቤክ አስቆጥሯል፣ ኔሜቻ የቦሩሲያ ዶርትሙንድ አስቆጥሯል። እጅግ በጣም አስገራሚ ድል ነው። ኦልሞስት ጀርመን ከወዲሁ ምድቧን ማለፏን ያረጋገጠች ይመስላል። አስገራሚ ድል። እስካሁን ግን ያለፈች ያረጋገጠች ነው ያልኳችሁ አይደል? አባት ሀገር ጀርመን ነው የሚባለው በነገራችን ላይ እናት ሀገር አይደለችም። ኤንዌይስ ጀርመኖች አሸንፈዋል። ኮፒ ሊንክ ሪፖስት ይደረግ፣ የፕላስ ምልክቷ እየተነካች ፎሎ ትደረግ። ይመቻችሁ። ጀርመን የዓለም ዋንጫውን በምትመለከቱት መልኩ ቡንደስሊጋ አስመስለዋለች ማለት ረምርም አድርገው ነው የወጣው። በእርግጥ የገጠመቻት ቲም ሃርድናት ምናምን ለማለት ሲሆን የሚጫወቱበት መንገድ ገና ፈርስታፍ ነው። በቃ በጣም የተደመምኩባቸው ማለት የጎል ሁሉ ስለተቆጠረ ምናምን ሲሆን እዛ ጠባብ ስፔስ የሚጫወቱበት መንገድ ሙሲያላ፣ ፍሎሪያን ቪርትስ ኢየሱስ ክርስቶስ ስም ሊንካፓቸው እንዴት ደስ እንደሚል ፓስፓት ልምጥጥ ፓስፓት ልምጥጥ። እንደውም ሳኒ ጥሩ አልነበረም ማለት ነው። ጥሩ ቢሆን ምን ያክል ጎል ሊያስቆጥሩ ይችላሉ ማለት ነው። በጣም ያበደ ቡድን ነው ጀርመን፣ ያበደ ማለት ከሀቨርትም እንግዲህ 2 ጎል አስቆጥሯል። አንደኛው ፔናልቲ ነው፣ አንደኛው ጎል ትደንቃለች። ባለቀ ደቂቃ የተገኘች ጎል ብትሆንም ቺፓ ግን ቺፕ እንዳት ጽድት ያለች ጎል ማለት። ኪሚች የጨዋታው ኮከብ ለኔ የጨዋታው ኮከብ ይመሰርተዋል፣ ቻንሱን ክሬት ያደርጓል፣ ያብደዋል።
በጌታ በኢየሱስ ስም በጣም ያበደ ሚድፊልደር ማለት ራይት ባክ አድርጎ ነገር ነው የተጠቀመው፣ ግን እሽከረከሯል ቻንሱን ክሬ ጀርመን ሌላኛዋ ለዓለም ዋንጫ አስጊ ብሔራዊ ቡድን ማለት ነው። ፎሎ ያላደረጋችሁ አዲሱ አካውንታችን ስለሆነ ፎሎ ማድረግ እንዳይረሳ። ይመቻል። አሳፍጡም ጀማይን ቪዲዮ እስከ መጨረሻው በደንብ ኮፒ ሊንክ ይደረግ። አካውንታችሁ ተመጥቷል። 7-1 ማን አያሳፍጡም። ብራዚል ነሽ ማናልሽ በተለይ ትናንሽ ቲሞችን አያሳፍጡም። ይሄ ጀርመን ብሔራዊ ቡድንና የባየር ሙኒክ በቃ ዲኤንኤያቸው ውስጥ ያለ ነገር ነው። መረምረም ማለት ነው። እያስፈራሩ መጥተዋል። በዚህ ዓለም ዋንጫ ጀርመን ያን ያክል አልተጠበቀችም። አንደርሬትድ ነች። እንግዲህ አንደርዶግ ሆና ከስር ነው የሆነ ይፈጠራል የሚለውን የምንመለከት ይሆናል። ነገር ግን ከባድ መልእክት አስተላልፈዋል ማለት ነው። ከሀቨርትዝ ሳይቀሩ ለጎል አስቆጥሯል። ይሄ ሰው አንዳንዴ እየመጣ ቶርናመንቱ ውስጥ የሚያሳየው ፐርፎርማንስ ማይጠበቅ ነው ማለት ነው። ሙሴ ላመር ጎል ማስቆጠር ተመልሷል። ስተው ነው እንጂ ከዚህ በላይ ለማስቆጠር ይችሉ ነበረ። ብቻ የሚገርም ነው። 158,000 የህዝብ ቁጥር ያላትን ትንሿን ደሴት ኩራካውን ታላቋ ጀርመን አሳሯን ያበላችው እንደ ልማዷ በዓለም ዋንጫው 7-7 ሄቨን ዛሬም አስቆጥራ ወጣለች። ካይ ሃቨርትዝ 2 ጎሎችን አስቆጥሮ ለጀርመን ምን አይነት ወሳኝና ድንቅ አጥቂ መሆኑን ዛሬም በድጋሚ ማስመስከር ችሏል። ኡንዳቭ ለጀርመን በ10 ጨዋታዎች 7ኛ ጎሉን ማስቆጠር ችሏል። አስደናቂ ወጣት ሙሲያላም ለጀርመን በዓለም ዋንጫው የመጀመሪያውን ጎል ሲያስቆጥር እንደዚሁም ደግሞ በዛሬው ዕለት ለመጀመሪያ ጊዜ ለብሔራዊ ቡድን ዴቢዩን ያደረገው በዓለም ዋንጫው ወጣቱ ናትናኤል ብራውንም 1 ጎል አስቆጥሮ 1 አሲስት አድርጓል። እጅግ የተሟላ ፐርፎርማንስ ነው የነበረው። በገዛ እጃቸው ይመስላል ኩራካዎች እንግዲህ 1 እኩል ከሆኑ በኋላ ጀርመኖች ጎል ከተቆጠረባቸው በኋላ በጣም ብሶባቸው ስለታቸውን አስለው አሹለው ነበረ። በተለይ ከረፍቱ በኋላ የተለየውን ጀርመን ነበር ያየነው። ፍሎሪያን ቪርትዝ፣ ኪሚች፣ ሳኔ በጣም አስገራሚ ብቃታቸውን ነበር ሲያሳዩ ነው የነበሩት። ለማንኛውም ጀርመን አስፈሪነቷን ከወዲሁ እያሳየች ትገኛለች። በዛው ምድብ ላይ ደግሞ ኮትዲቫርና ኤኳዶር ይገኛሉ። ለነሱ እኔ በጣም ሰግቼላችኋለሁ። ሐሳብ አስተያየታችሁን በዚህ ጨዋታ ዙሪያ ኮሜንት ሴክሽን ላይ አጋሩኝ። የምሽቱ ምስ ተጠባቂ የኔዘርላንድ ጨዋታ ማን የሚያሸንፍ ይመስላችኋል? ግምታችሁንም እንዲያጋሩኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ጀርመን ግን ምን አይነት ግፈኛ ቡድን ናት ጋይስ! አዲስ የመጣን እንግዳ ሀገር እንግዲህ አስቀይማ ልካታለች። ኩራካውን 7-1 በሆነ ሰፊ ውጤት ነው እንግዲህ የረመረመቻት። በርካቶችም ጀርመን ምንም እንኳን ቀላል የሆነ ቡድን ቢሆንም በዚህ ያህል ውጤት ያሸነፈችው በዘንድሮ የዓለም ዋንጫ ሰርፕራይዝ ልታረገን ትችላለች እያሉ ይገኛሉ ማለት ነው። የክለባችን አርሰናል ተጫዋች ነው ካይ ሃቨርትዝ በዛሬው ጨዋታ 2 ግብ ማስቆጠር ችሏል። በነገራችን ላይ ካይ ሃቨርትዝ ዘንድሮ ለጀርመን በጣም ትልቅ ነገር ያደርጋል ተብሎ ነው የሚጠበቀው። እንደኔ ጀርመን ምንም እንኳን ዛሬ በዓለም ዋንጫ ለመጀመሪያ ጊዜ የተሳተፈች የሚገኘውን ቀላሏን ሀገርን ቢሆን 7-1 ያሸነፈችው በዓለም ዋንጫው ረጅም ርቀት ልትጓዝ እንደምትችል እገምታለሁ ማለት ነው። ጀርመን በዘንድሮ የዓለም ዋንጫ የትኛው ደረጃ ላይ የምትደርስ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ አይረሳ። ኩራሳው አንድ ይህን ነገር በህይወቴ አንድ አይቼው አውቃለሁ፣ አስተውሰዋለሁ፣ ታስታውሳላችሁ እናንተ። ነገር ግን በዚህ ጨዋታ ጀርመንን ጀጅ ማድረግ አንችልም። በቃ 4 ነጥብ፣ ሌላ ነገር የለውም። እዚህ ኩራሳው 20 ደቂቃ ታግላችኋል ጎላችሁ እስክታገቡ ድረስ። ጎሉን ካገቧችሁ በኋላ እጅ የሰጣችሁ ይመስለው፣ በቃ ሊትራሊ እጅ የሰጡን ይመስለው። እንዳያችሁት እንግዲህ 7-1 ፌሊክስ ሜቻ፣ ሽሎተርቤክ፣ ሃቨርትዝ፣ ሙሲያላ፣ ናታኒኤል ብራውን፣ ኡንዳቭ፣ ካይ ሃቨርትዝ አጌን ሃቨርትዝ 2 ጎል ማግባት ችሎ ነበረ። ለዴኒስ ኡንዳቭ እና ለጃማል ሙሲያላ ደግሞ የመጀመሪያ ዓለም ዋንጫ ጎላቸው ነበረ። በጣም ትልቅ የሆኑ ተጫዋቾች እንደሚታወቀው በጀርመን ቤት ኒኮላስ ሽሎተርቤክ ሪያል ማድሪድ ይመጣ ይሁን የተወራ ነው። እንግዲህ እንደሚታወቀው ጆስኮ ቫርዲዮል በጣም መቅረቡን ተከትሎ ለማንቸስተር ሲቲ ኮንትራት ሊፈርም ሲሆነ እና ያ እስቲ ኒኮላስ ሽሎተርቤክም ሳይሆን ነበረ። በዚህ ጨዋታ ግን ማንንም ጀጅ ማድረግ አልፈልግም። እንደነገርኳችሁ ናታኒኤል ብራውን ራሱ ሲወራ ነበረ። እንደምታውቁት 55 ሚሊዮን ዩሮ ጨርሷል ወደ ባየር ሙኒክ። ምንም እሱ ክላስ ያለው ልጅ እንደሆነ ኦልሬዲ ቀድመን አውቀናል። ዛሬ የሚያሳየው እሱን ነበር። ግን እኔ በዛሬ ጨዋታ ጀጅ ማድረግ አልፈልግም። ኢቮሪ ኮስት አላችሁ፣ ኢኳዶር አላችሁ። በተለይ የኢኳዶር ጨዋታ አይ ዊል ቢ ዴር። በጣም የሚገርም ጨዋታ እንደሚሆን አልጠራጠርም። አሪፍ ነገር እንመለከታለን ብዬ አስባለሁ። አንድ ፐርፎርም ካላደረጉ ኢኳዶር እና ያ ዊ ዊል ቢ ዴር። በዚህ ጨዋታ ምንም ጀጅ ምናደርግ የለን። ኩራሳው አዝነናል። ምንም ማድረግ አይቻልም። ብቻ ለማጠቃለያ የዓለም ዋንጫ ነገር እንዳያመጣ ሷስ መጫ እንዳይረሳ። ሀሳባችሁ ኮሜንት ያስቀምጡ። ኮፒ ሊንክ ማድረግም እንዳይረሳ ማለት ነው። ያቺ ጨዋታ የነገርኳችሁ 7-1 የምታስተሳችሁ ጨዋታ ቢያምም ኮሜንት ላይ ማስቀመጣችሁ ዳሮሱ ሾፍ አድርጓል። ቀጣይ እስክንገናኝ ድረስ ይመቻችሁ።